ያለ ፍርድ ቤት ትዕዛዝ ማሰር፣ የፌዴራል ህገ መንግስትን ወደ ጎን መተው እንዲሁም ከጥቅምት 24 2013 ዓ.ም ጀምሮ ወደ ኋላ ተመልሶ እስከ ሞት በሚደርስ ቅጣት የሚያስፈርደው አዲሱ የትግራይ ክልል ረቂቅ አዋጅ ምንን ይዟል? ማንኛውም አቅሙ የፈቀደ የትግራይ ተወላጅ የክተት ጥሪን ካልተቀበለ ከገንዘብ ቅጣት እስከ ሞት ሊፈረድበት እንደሚችል የሚደነግገው ይህ የ44 ገጽ አወዛጋቢ ሰነድ የመናገር ነፃነትን የሚያፍኑና የፕሪቶሪያውን ስምምነት የሚፈትኑ ከባድ አንቀጾችን አካቷል። ይህ አዋጅ የክልሉን ደህንነት ያስጠብቃል ወይስ ሌላ ዙር ቀውስ ይፈጥራል? አንድ ጎማ ለመቀየር ዕቁብ እየገባ ያለና ነዳጅ ለመሙላት ተቸግሮ እያለቀሰ ላለ አሽከርካሪ ለሰሌዳ ይህን ያህል ዋጋ ማስቀመጥ ከፍትሃዊነት የራቀ ነው ሲሉ የአዲስ አበባ ከተማ የተሽከርካሪ ባለንብረቶች ቅሬታቸውን እየገለጹ ይገኛሉ። ዝርዝሩን ይዘን ቀርበናል። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እኛን ያበረታናልና ድጋፋችሁ አይለየን። በአዲሱ የተሽከርካሪ ሰሌዳ ዋጋ ላይ የተሽከርካሪ ባለንብረቶች ቅሬታቸውን ገለጹ። አንድ ጎማ ለመቀየር ዕቁብ እየገባ ያለና ነዳጅ ለመሙላት ተቸግሮ እያለቀሰ ላለ አሽከርካሪ ለሰሌዳ ይህን ያህል ዋጋ ማስቀመጥ ከፍትሃዊነት የራቀ ነው ሲሉ የተሽከርካሪ ባለንብረቶች ገለጹ። አዲሱ የተሽከርካሪ ሰሌዳ ዋጋ ጫና ውስጥ ያለው የኢትዮጵያን ኑሮ ይበልጥ እንዲከብድ ያደርጋል ሲሉ የተሽከርካሪ ባለንብረቶች ተናግረዋል። በትላንትናው ዕለት በአዲስ አበባ ተግባራዊ መሆን የጀመረው አዲሱ የተሽከርካሪ ሰሌዳ ዋጋ ብዙ እያስባለ ይገኛል። ይህ አዲሱ የተሽከርካሪ ሰሌዳ በአዲስ አበባ ተመዝግበው ሰሌዳ እየተጠባበቁ ባሉ አዳዲስ ተሽከርካሪዎች ላይ የተጀመረ ሲሆን በሁሉም ተሽከርካሪዎች በሂደት ተግባራዊ የሚደረግ መሆኑን እየተገለጸ ነው። ለመሆኑ በዚህ ዋጋ ዙሪያ የተሽከርካሪ ባለንብረቶች ምን እያሉ ይገኛሉ? የሜትር ታክሲ የትራንስፖርት ዘርፍ ላይ የሚገኙ ባለንብረቶች እንደሚገልጹት ከሆነ ለስራ በብድር ለገዛውት መኪና 56000 ብር ለሰሌዳ ትከፍላለህ መባል በጣም ይከብዳል። ለጎማ ዕቁብ እየገባን የምንቀይር ሰዎች አሁን ደግሞ ለታርጋ ዕቁብ እየገባን ልንቀይር ነው ማለት ነው ሲሉም ተናግረዋል። ሌላኛው ያነጋገራቸው የግል ተሽከርካሪ ባለንብረት በዋጋው ላይ ያላቸውን ቅሬታ ሲያስረዱ የዓለም አቀፍ ዋጋዎችን ምሳሌ እንኳን ለማድረግ ከ10 እስከ $70 የሆነ የዋጋ መጠን ያለ ነው። በኢትዮጵያ ለሰሌዳ ዋጋ መወደድ ምክንያት ሆኖ እየቀረበ ያለው የሰሌዳ ቴክኖሎጂ ከሆነም አቅማችንን ያላገናዘበ ቴክኖሎጂ የኛ መሆን አይገባውም ይላል። ሲቀጥሉም ደህንነታችንን ለማሳበብ ሳይሆን እንደ ህዝብ ኪሳችን ባዶ ነው። ነዳጅ ለመሙላት እያለቀሰና እየለመነ ያለ አሽከርካሪ ላይ እንደዚህ አይነት ጫና መቀመጡ የታሰበበት ነው ብዬ አላስብም የሚል ሐሳብ ሰጥተዋል። የንግድ መገልገያ ተሽከርካሪ እንዳላቸው የተናገሩ ሌላ ባለንብረት የሰማነው ነገር ተገቢ ያልሆነና ህዝቡ ያለበት ሁኔታ የማያማክልና በጭራሽም የተደረገው ነገር መቼም በዚህ መልኩ ይሆናል ተብሎ የማይታሰብ ነው። ይሄ እንደዚህ ተብሎ ሊነገር የማይገባም ይላሉ። ለታርጋ 56000 ብር ነው ማለት የመኪናው ዕቃ ውድ በሆነበት ሰዓት፣ ኑሮ በተወደደበት ሰዓት ታርጋው ከወርቅ ጥፍጥፍ ቢሰራ እንኳን ለኛ ያዋጣንም በግዳጅ ካላደረጋችሁ ከተባለ ግን ምንም ማድረግ አንችልም ሲሉ ተናግረዋል። የህዝብ ታክሲ ትራንስፖርት ተሽከርካሪዎች የሰሌዳ ዋጋ የነዳጅ ከሆኑ 11700፣ በተቃራኒው ደግሞ የኤሌክትሪክ ተሽከርካሪዎች ደግሞ 9400 ብር የዋጋ ተመን መሆኑ መረጃው ጠቁሟል። በሌላ በኩል የግል መገልገያና የንግድ ተሽከርካሪዎች ለነዳጅ 56000 እንዲሁም ለኤሌክትሪክ 44500 የሰሌዳ መሸጫ ዋጋ ሆኖ ተቀምጧል። ይፋ በተደረገው የአዲሱ የሰሌዳ የዋጋ ስሌት ዙሪያ እንደ ሀገሪቱ ዜጋ የአቅም ልክ ቃኝቷል የሚባል አይደለም ያሉት ባለንብረቶች ተደርገዋል የሚባሉ ጥናቶች የሚከተሏቸው መስፈርቶች ከዜጎች ኑሮ ጋር የሚቃረን ይመስላል ይላሉ ባለንብረቶቹ። የሜትር ታክሲ የትራንስፖርት ዘርፍ ላይ የሚገኙ ባለንብረቶች ይህንን ሲያስረዱም አንድ ታርጋ የዚህን ያህል ተአምር አይደለም ይህን ያህል ዋጋ የሚቀመጥለት። ሰው የአቅሙን ያህል ከፍሎ ሰርቶ እንዲኖር ማድረግ ያስፈልጋል። የህዝብ አቅምን ያማከለ ህግ ለምን እንደማይወጣ ስመለከት ግራ ይገባኛል ይላሉ አንድ ባለንብረት። ከዚህ ውጪ ያነጋገራቸው የግል ተሽከርካሪ ባለንብረቶች ጥናት ማድረግ ማለት የህዝቡን አቅም ማገናዘብ አብሮ የሚያመጣ ስለሆነ ኢትዮጵያውያን ሆነው ኢትዮጵያ ውስጥ የሚኖሩ ሰዎች ያልሰሩት የሚመስል አይነት ውሳኔ እየወጡ ነው ሲሉ ሐሳባቸውን ሰጥተዋል። የትራንስፖርትና ሎጂስቲክ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋው ሐዲስ እንዳስታወቁት የተሽከርካሪ ሰሌዳ ወጥ ዓለም አቀፍ ድንጋጌዎችን ያከበረና አመሳስሎ ለመስራት ተጋላጭ ያልሆነ ነው ሲሉ ተናግረዋል።
የተሽከርካሪ ሰሌዳው ዋጋ እንደ ተሽከርካሪው አይነት የሚለይ መሆኑን ጠቁመዋል። የሰሌዳው ዋጋ የአገልግሎት ዘመኑ ታሳቢ ያደረገ ነውም ብለዋል። በግለሰብ በብዙሃን ትራንስፖርትና በኤሌክትሪክ ተሽከርካሪዎች መካከል ያለው የሰሌዳ ዋጋ የተለያየ መሆኑንም አንስተዋል። አማካሪው እንዳሉት ለኤሌክትሪክና ለብዙሃን ትራንስፖርት የሰሌዳ ዋጋ ድጎማ ይደረግበታል ብለዋል። ይህ ሰሌዳ ኪውአር ኮድ፣ ማይክሮቺፕስ እና ሌሎች የደህንነት መስፈርቶችን እንዲሁም የግለሰቦችን የሰሌዳ ፍላጎት ያሟላ እንደሆነም ጠቁመዋል። በአዲስ አበባ ከተማ አሁን ላይ 800,000 ተሽከርካሪዎች ሲስተም ላይ ተመዝግበው እንደሚገኙም ተናግረዋል። ይህንን ያስነበበው ኢትዮ ኤፍኤም 107.8 ነው። በቅርቡ በማህበራዊ ሚዲያ እየተሰራጨ ያለውና ከ6 ዓመት በፊት በተደረገውና ለጦርነቱ አንዳንድ ምክንያት በሚጠቅሰው ምርጫ የተቋቋመው የትግራይ ክልል አስተዳደር እንዳረቀቀው የሚነገርለት አዲሱ ረቂቅ አዋጅ አወዛጋቢ ሆኗል። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ትግረኛ ከምንጮች ያገኘው ሲል አስነብቧል። በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ ባለመሆናቸውና ከመደበኛው የክልል ወይም የፌዴራል ህገ መንግስት ውጪ የተተረጎመ አንዳንድ ድንጋጌ መያዙን ምንጮቹ ጨምረው ገልጸዋል። በአዋጁ መግቢያ ላይ ጠላት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው ተቀምጧል። ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ፈርሶ ከጦርነቱ በፊት በተመረጠው ምክር ቤት ተክቷል። ይህ ደግሞ ከፌዴራል መንግስት ጋር ያለውን ውጥረት አባብሶታል። ረቂቅ አዋጁ የያዛቸውን ዝርዝር ጉዳዮች አሁን እንመለከታለን። አስገዳጅ ብሔራዊ ጥሪ። በረቂቅ አዋጁ የመጀመሪያው ክፍል አንቀጽ 5 ላይ ዕድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይደነግጋል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታ እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። በዚህ ረገድ የሰራዊቱ ወይም የመንግስት እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያ መያዝ፣ ጥይት፣ ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከል ናቸው። በሞት የሚያስቀጡ 7 ድንጋጌዎች። በአንቀጽ 29 እስከ 30 በተደነገገው መሰረት በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና የሚስጥር ማሽለክ በእስራትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆን ተብሎ ከተፈጸመ ዕድሜ ልክ እስራት ወይም ሞት ሊያስቀጣ ይችላል። እንዲሁም ከእንቅስቃሴው በህዝቡ ላይ ያለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የዕድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ እንደሚችል ወንጀል ሆኖ ሰፍሯል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነ ተገልጿል። ሌላው በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይም መመካከር የሚለው ነው። የጦርና የዘር ማጥፋት ወንጀል በትግራይ ህዝብ ወይም በተወሰነ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠም ሆነ በራሱ ለመፈጸም የተንቀሳቀሰ በዕድሜ ልክ እስራት ወይም እስከ ሞት በሚደርስ ይቀጣል። ረቂቅ ህጉ ይህ በተለያዩ መንገዶች ይገለጻል ሲል አስፍሮ ከነዚህም ውስጥ ረሃብን ወይም መድኃኒትን እንደ ጦር መሳሪያ መጠቀም ወይም የጥንት ቅርሶችና የአምልኮ ቦታዎች ሆነ ተብሎ ማውደም በሞት ከሚያስቀጡ ድርጊቶች መካከል ተካቷል። የመገናኛ ብዙሃንን የሚመለከቱ አንቀጾች
የመስዋዕትነት ክብርን ማሳነስ፣ የተዋጊዎችንና ቤተሰቦቻቸውን ክብር መንካት፣ በተለይም የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት የሚደርስ እስራት ያስቀጣል። በተጨማሪም በትግራይም ሆነ ከትግራይ ውጪ ትግሉን የሚተቹ ሰዎች ወደ ትግል እንዳይገቡ የሚያበረታቱና ትግሉን የሚቃወሙ ማንኛውም ሰው እስከ 5 ዓመት የሚደርስ እስራት እንደሚያስቀጣ ይገልጻል። በዚህ ምዕራፍ ውስጥ ሌላ የወንጀል ዝርዝሮች ተካተዋል። በተለይም ከ3 እስከ 5 የሚደርስ ቅጣት የሚጣልበት በማህበረሰቡ ውስጥ ሽብር ሊያስከትሉ የሚችሉ ወሬዎችንና ሐሰተኛ መረጃዎችን መንዛት ይገኙበታል። ሌላኛው አነጋጋሪ ድንጋጌ አንቀጽ 48 በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይም ሆን ተብሎ ከጠላት ጋር በመተባበር ሆን ተብሎ እንዲጠቃ ማድረግ፣ የትግራይ ተወላጆችን ለጠላት መመልመል እና የትግራይ ጦር እንዲዳከም ማነሳሳትና ማበረታታት የዕድሜ ልክ እስራት ወይም ሞት የሚያስቀጣ ወንጀል ነው። ከዚህ ጋር በተያያዘ ሌላው ሞት የሚያስቀጣ ወንጀል ተቀጣጣይ ፈንጂ ያፈነዳና በአደጋው ሰው ከሞተ በህዝብና በአካባቢ ላይ ከፍተኛ ውድመት ካደረሰና ከተዛመተ የሚል ይገኝበታል። በተጨማሪም የትግራይ ጸጥታ ኃይሎች የሚጠቀሙበትን ምግብ ወይም ውሃ መመረዝ እስከ 15 ዓመት በሚደርስ እስራት የሚያስቀጣ መሆኑ ተጠቅሷል። ድርጊቱ በሰዎች ላይ የሞት አደጋ የሚያስከትል ከሆነ የዕድሜ ልክ እስራት ወይም የሞት ቅጣት ሊጣልበት እንደሚችልም ተገልጿል። የኢኮኖሚ አሻጥር በተጨማሪም በአራጣና ተዛማጅ የኢኮኖሚ ሴራ ህገወጥ የገንዘብ ዝውውርና መድኃኒት የደበቀ ወይም በተጋነነ ዋጋ የሸጠ እስከ 300,000 ብር ሊቀጣ እንደሚችል ተደንግጓል። ከዚህ በተጨማሪም አዋጁ አንቀጽ 58 ላይ ሰፊ ስራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከውሃ ጋር ቀላቅሎ የሸጠ ወይም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ ያታለለ የ25 ዓመት እስራት እንዲሁም ከ50,000 እስከ 100,000 ብር ቅጣት ሊደርስበት ይችላል። የተፈጻሚነት ወሰን ረቂቅ ህጉ ላይ የተቀመጡ ወንጀሎችን እንደየክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛ ፍርድ ቤት ሊታዩ እንደሚችሉ አዋጁ ላይ ሰፍሯል። በዚህ መሰረት የትግራይ ከፍተኛ ፍርድ ቤት ይግባኝና ሰበርን ብቻ የሚመለከት ሆኖ ውሳኔው የመጨረሻና ይግባኝ የማይቀርብበት ይሆናል ይላል። በኢትዮጵያ የመጨረሻው ይግባኝ የማየት መብት ያለው ሰበር ሰሚ ችሎት እንዳለው የተቀመጠ ሲሆን ይህ ረቂቅ ህግ ይህንን ይጣረሳል። አዋጁ አንቀጽ 62 ህዝባር 5 ህገ መንግስታዊ ድንጋጌዎችን እርስ በርሱ የሚጋጭ ትርጓሜ በሚሰጥበት ጊዜ የክልል ምክር ቤቱ የሚሰጠው ትርጓሜ የመጨረሻ እንዲሆን ይገልጻል። በኢትዮጵያ ውስጥ የመጨረሻ ህገ መንግስት ትርጓሜ ሰጪ ስልጣን የፌዴሬሽን ምክር ቤት ነው። አንቀጽ 75 ቁጥር 2 በትግራይ ህዝብ ህልውናና ደህንነት ላይ የሚፈጸሙ ወንጀሎች፣ ከባድ የሙስና ጥፋቶች ሲፈጸሙ በማንኛውም ጊዜና ቦታ እጅ ከፍንጅ ባይያዙም ካለ ፍርድ ቤት ትዕዛዝ መያዝ እንዲሁም ፍተሻ ማከናወን ይቻላል። ይህ የአዋጁ ክፍል ለብዙዎች ስጋት የፈጠረ ሲሆን ታጣቂዎች ያለ ፍርድ ቤት ትዕዛዝ ማንኛውንም ዜጋ ለማሰርና ለማወክ ሊጠቀሙበት ይችላሉ የሚል ስጋት ፈጥሯል። የአዋጁን ተፈጻሚነት በሚመለከት የተቀመጠው ሌላው ክፍል ደግሞ ተፈጻሚነቱ በዚህ አዋጅ ከአንቀጽ 35 እስከ 48 በተደነገጉት ወንጀሎች ከጥቅምት 24 2013 ዓ.ም ጀምሮ ተግባራዊ ይሆናል ብሏል። እነዚህ አንቀጾች ወደ ኋላ ሄደው የሚፈጸሙ ሲሆን እጅግ ከባድና የሞት ቅጣት የያዙም ናቸው ሲል የቢቢሲ አማርኛ አስነብቧል።